እሱና በወንድማችን በእፎይ ዛሬ በጣም ልዩ ውይይት ይደረጋል ብለን በጉጉት እየጠበቅን ነው። እንደምታዩት እኔ ዘንጬ ያውፏ ብዬ ኢንተርቪው ያለበት ግብር ከፋይ መስዬ መጥቻለሁ። በጣም ደስ ብሎኛል ዛሬ። በጣም ኢነርጂ ኤክሳይትመንቱ አሪፍ ነው። ውሸት ግን ለመዋሸት ደግሞ የሚመጡ ሰዎች እየበዙ ነው። ውይይቱ ለአራት እንደሆነ ውይይቱ አራት ሰው እንደሆነ እንዴ የመሰብሰብ የመደራጀት ፍቅር ነው የያዛችሁ። ምንድን ነው? እቁብ ነው? እድር ነው? ምንድን ነው? አራት ሰው ሚዜነት ነው? ሽምግልና ነው የሚላኩት? ውይይት እኮ ነው። ውይይት ከሆነ ፊት ለፊት ነው። በቃ ፊት ለፊት አለቀ። ወንድማችን እፎይ ቤቱን ከፍቶ ብዙ ሰው ያስተምራል ለብቻው። ኡስታዝ ሁሱም በጣም ብዙ ሰው ያስተምራል ለብቻው። ስለዚህ እነዚህ ሰዎች ለብቻቸው ተገናኝተው ግልጥ እያደረጉ ያስተምራል ማለት ነው። ኦኬ። እና ቋንቋ ምንም አትጨነቁ። ቋንቋ ምንም እኛ በጸሎት እና መንፈስ ቅዱስ ይገልጥላቸዋል። ለሐዋርያት የገለጠውን 72 ቋንቋ ይገልጥላቸዋል። እኛ ተክተን እንጸልያለን። ምንም መደበቂያ የሚባል ነገር ምክንያት አታበጃጁ። ዛሬ በጉጉት ነው የምንጠብቀው ማለት ነው። ኦኬ እሺ። ለመመሪ ፍሬም ሰላም በሉና ከዛ እድል እየሰጠው ሀሳብ ትሰጣላችሁ። እስምና ላይ የምትሰሩ ወንድሞች እነ አርዲ እነ ቢኒ እህቶቻችንም ካላችሁ አንድ ቁጥር ጻፉና አላስገባችሁ። መምህር ኤፍሬም እንኳን በሰላም መጡ። መምህር ኖር ብያለሁ፣ ተነስቻለሁ። ያው በዛርጋን ጤና ይስጥልን። ሁላችሁን ሰላም ብያለሁ። 2500 ሰው ይታየኛል። ሁላችሁን በያላችሁበት ሰላም የክርስቶስ ሰላም ይብዛላችሁና ዛሬ እግዚአብሔር በሚያውቅ በጣም ከሁል ጊዜውም በላይ ቲክታክ የገባሁበትን ቀን የወደድሁበት ቀን ነው። ደስታዬ ፍጹም የሆነው ግን ውይይቱ ሲጀመርና በሰላም ሲጠናቀቅ ነውና ይሄ ውይይቱ የፓርቲ የኳስ ደጋፊና ነቃፊ የምንሆንበት ውይይት አይደለም። እውነተኛው አምላክ ማን ነው ነው የሚለው ርዕሱና እውነትን የምንፈልግበት፣ በአንጻሩ ደግሞ ሰው የሆነ ሁሉ በሰውኛ ሕሊና አማናዊ የሆነ ሀሳብን አይቶ የቀና መንገድ እንዲጓዝ ሊያደርግ የሚችል የቀና መንገድ የምናይበት ምሽት ነውና ሁላችንም ማስታወሻ ይዘን ቁጭ ብለን በመማር እውነቱን በመመርመር የትኛው ነው እውነት የሚለውን ሐሰትን ጥለን ከእውነት ጋር ቁመን ለመጨረሻው አርዕስት አድርገን ለምንጠብቃት አንድ ፈጣሪ ነው ያለው። ሁለት ፈጣሪ የለም። በነገራችን ላይ አንድ መንግስት ነው ያለው። ያም መንግስት አንዱ ፈጣሪ የእርሱ መንግስት ነው የምንኖርበት ማለት ነው። እና ያ የትኛው ነው? ትንቢተ ነቢያት ስብከተ ሐዋርያት ያረፈበት በሆኑ እግዚአብሔር ነውን ወይስ ሌላኛው የሚለው በደንብ የሚገለጽበት ልዩ ምሽት ነው ማለት ነው። እና እናያለን እንግዲህ የቅዱሳን አምላክ ጉባኤያችን ውይይታችን ሁሉ እንደሚያቀናልን እናምናለን። እናንተ በሰው ፊት በምትቆሙ ጊዜ የሚናገር በእናንተ ያደረው መንፈስ ነውና ተብሎ የተነገረው እግዚአብሔር ቃል ዛሬም ስለማይለይ ተናጋሪው እግዚአብሔር ነው። በዚህ ውይይት በጣም ልዩ ተስፋ አለኝ። በእስልምናው ዓለም የምትኖሩ እህቶችና ወንድሞች እውነቱን አውቃችሁ እስከዛሬ ድረስ እፎይ በውኑ የእስልምናን ታሪክ እያጠፋ ነው ወይ? ሲናገርስ የነበረ ያልተጻፈ ነውን? ያልተጻፈውን እየተናገረ በአንድነት የሚኖሩትን ህዝቦች እየለየ ነው የሚል በርካታ የሐሜት ጋጋታ ስላለ ስለከረመ አልፎም ከሀገር ማሰደድ መጻሕፍትን ባነበበ ለሞትና በህይወት መካከል የኖረበት ያለፈበት ሰዓት ስለሆነ ዛሬ እኒህ ቃላቶች ሁሉ የሚገለጹበት ቀን ነው ብዬ አምናለሁ። እውነት የሚወጣበት ቀን ነው ብዬ አምናለሁና አንደበታቸውን አከናውኖ እግዚአብሔር ጉባኤውን በስርዓት እንደሚመራው ባለሙሉ ተስፋ ነኝ። ምናልባት እንግዲህ በመሳደብ በምናምን በኔትወርክ ባዳለጠኝ በምናምን በመውጣት ጉባኤውን የሚያቋርጥ ሰው እንዳይኖር እንጸልይ በእውነቱ እና እግዚአብሔር ይምራው። የእኛን ጉባኤ የሚመራው እግዚአብሔር ነው። ወንድማችን አንደበቱ እንዲያከናውን ምኞታችን ጸሎታችን ነው። እውነትንም እንዲገልጽልን የቅዱሳን አምላክ መልካም ፈቃዱ ይሁንልን ነው ልለው የምችለው። አመሰግናለሁ ወንድም አለም ዲያቆን መዝሙረ። እሺ መምህር ደግሞ በጣም ተነፋፍቀናል፣ ተጠፋፋን። ረጅም ጊዜ ሆነን እንደዚህ ላይቭም ተገናኝተን አናውቅም። እኔም ትንሽ ከቤተሰብ ጋር ትንሽ በቃ ልጄም አስቸጋሪ ሆነች እና ሩጫ ስለሆነ ነው። እንገናኛለን፣ አገኘታለሁ፣ በደንብ እናወራለን መምህር። እሺ መልካም
እንግዲህ እንኳን በሰላም መጣችሁ ወደ 3000 ምናምን ሰዎች። ዛሬ እንግዲህ በጣም በጉጉት የምንጠብቀው የወንድማችን የእፎይ እና የኡስታዝ ሁሱ የውይይት ቀን ነው። ጥቂት ደቂቃዎች ናቸው የቀሩት። በየቦታው ከምንበታተን ሰብሰብ ብንበልና እንጠብቃቸው ብዬ ነው። ግን ደግሞ በዚህ መሀል ዛሬ ውይይቱ እንዳይደረግ እንቅፋት ሊሆኑ የሚችሉ ነገሮችም እንዳሉ እንድታስተውሉ። ለምሳሌ አካውንት ሪፖርት ማድረግ፣ አካውንቱን እንዳይገባ ማድረግ። አንዳንድ ቪዲዮዎች እያየው ነበረ። አረ ያን አካውንቱ እንደዚህ ሆነ ብለው ሲጨነቁም አይቻለሁ አንዳንድ ወገኖቻችን። አይ ግሩም። አይ በሞገስ እግዚአብሔር ያሳድግልን። አትሰማም ብለህ ነው እያመሃት ነው። ስርዓት። እሺ መምሬ፣ እሺ አይ ቲንክ ኔትወርካቸው ሌት እየሆነ የሚደርሳቸው መሰለኝ። እሺ እና ስለዚህ ሰብሰብ ብለን አንደኛ እየተደረገ ያለውን ውሸት እንድታውቁት። ውይይቱ የጠራው ከነ ቴክስቱ እፎይ አሳይቷቸዋል። እፎይና ኡስታዝ እሱ ናቸው። ስለዚህ በእነሱ ያልቃል፣ እኛ እንማራለን። ከዛ ውጭ ያለው ግን ውሸት ድራማ ይቅር። በእኔ እንኳን የሰራችሁ ድራማ ይበቃል። አይበቃም? በእኔ ላይ የሰራችሁ ድራማ ይበቃል። ይሄ ድራማ ላሳይ። እንዲሁም ዛሬ እንዲሁም ሰው ብዙ ስላለ የመጀመሪያም ጊዜ ስለሆነ የገባሁት ከብዙ ቆይታ በኋላ ከውሸት ውጡ ሙስሊም ወገኖቼ ፕሊዝ። ድራማ ውሸት ምናምን እምነትን አያጸናም። በዛ ያሰድብባችኋል እንጂ የሚያጸናው የሚጠቅመው ነገር የለም። እምነቱን ያስመዝንባችኋል። አሃ ለካ በውሸት ነው ተብሎ እምነታችሁ እንዲመዘን፣ እንዲቃለል፣ እንዲናቅ ነው የምታደርጉት። ኦኬ ለምን ላጲስ አታምኑ? ለምን ከፈለጋችሁ እርሳስ አታምኑ? ግን በቃ ውሸት ይቅር። ኦኬ እስቲ ለምሳሌ እኔ ላይ የተዋሸውን ውሸት ላሳያችሁና ከዛ ወደ አስተያየት እንትን እላለሁ። አስተያየታችሁን እቀበላለሁ። ውሸት በእኔ ይብቃ። እሺ እስቲ እንየው የተዋሸውን ውሸት። ውሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ ይሆናል። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ ለሙስሊሙ ኡማ። ውሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ ይሆናል። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ ለሙስሊሙ ኡማ። እቺ እንግዲህ ዩቲ የምትባለው ሙስሊም እህታችን ናት እና የዋሸችውን ውሸት ላሳያችሁ። አንንቃ ማለት ነው። እሺ በቃ በደንብ ስሙ። እኔ እየተናገርኩ ያለውን እንዴት ቆርጣ እንዳመጣች እና እዚህ ጋር ያለውን ደግሞ ያሉትን አሳያችኋለሁ። በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ በደንብ ስሙ። በገንዘብም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው የሚለውን ቆርጣ መጣች። ከዛ ምን አለች? የክርስቲያኖች የመጨረሻ ውሳኔያቸው ክርስቲያኖች ሊገሉን ነው። ዲያቆን መዝሙር ያሬድ ግደሉ ሙስሊሞችን ብሎ አዋጅ አወጀብን። ጥንቃቄ አድርጉ እና በቃ ከስር ወይኔ ክርስቲያኖች ሊገሉን ነው ወይኔ ምናምን፣ ኧረ ለህግ እናቅርበው ተባለ ማለት ነው። እሺ እኔ ያልኩትን ግን ስሙት። እኔ እኮ በጣም እኮ የሚገርም እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ ለሙስሊሙ ኡማ። ራሳችሁን ከክርስቲያኖች ሴራ እዩት ምን እንደሚለው። የት ነው ሰብስበው የሚገሉን? እንዳይደኩብን በእኛው እንሂድላቸው። ይህማ በጣም በቃ በጣም አሪፍ ነው። የቅዱስ ውሸት እንለዋለን። ለዛ ነው የት ነው ሰብስበው የሚገሉን? እንዳይደኩብን እኛው እንሂድላቸው ብዬ ነው ይላል አንደኛው። እኛው እንሂድ ይላሉ። ወይኔ ምንም አለ። ጠብቁ በአላህ ስም እነግራችኋለሁ። ይኸው አንቺ ንግስታችን አላህ ይጠብቅሽ የሚልም አለ። ኦርቶዶክሳን እኔ ያልኩትን ስሙት። አሁን እኔ ግን ያልኩትን ስሙት። የሚገደሉ ቁጥር ብዛቱ ኦርቶዶክስ ብቻ መሆናቸው ክርስቲያን ብቻ መሆናቸው እና ሁሉም እያነጣጠረ የሚወረውረው ቤተክርስቲያን ላይ ነው። እንደምታዩት ጴንጤውን ቢነሳ ቤተክርስቲያን ላይ ነው፣ ሙስሊም ቢነሳ ቤተክርስቲያን ላይ ነው እና ሁሉም ቤተክርስቲያን ላይ ነው እያነጣጠረ ያለው። ስለዚህ እኛ ደግሞ የቤተክርስቲያን ልጆች በምግባር በእውቀት እንደዚህ አይነት እንትኖችን ልንቃወም ልንታገል ይገባል። ምግባርና እውቀት እንዳትረሱ። በምግባርና በእውቀት እኛ
ክርስቶሳውያን ነን። ክርስቶሳውያን አያርዱም፣ ክርስቶሳውያን አያሳድዱም፣ ክርስቶሳውያን ገዳዮች አይደሉም። የክርስቶስ የሆኑት ሁሉ ሲገደሉ እናያችሁት። በዚህም የተነሳ አይታችሁ ከሆነ ሁሉም ሐዋርያት በሰማዕትነት ነው ያረፉት። እስጢፋኖስ በድንጋይ ሲወገር መልሶ አንድ ድንጋይ ወረወረ የለም። እስጢፋኖስ በድንጋይ እየተወገረ ወደ ሰማይ ቀና ብሎ ይቅር በላቸው እያለ ነው የጸለየው። ክርስትና እንደዚህ ነው። አያሳድድም፣ አይገልም። ኦኬ፣ በመግደል የሚመካም አይደለም። ላንንቃ ማለት ነው። እሺ በቃ አሁን ስሙ። እቺ ከዚህ በኋላ ያለችው የተቆረጠችው፣ እሺ ከዚህ በኋላ የተቆረጠችው ተቆርጣ ነው እንግዲህ ወጣችሁ። ኦኬ፣ በደንብ ስሙ። ጠቃላይ ሀሳቤ በአርሲ በአክሱም በተለያዩ ቦታዎች ያሉት ትንኮሳዎች እንደምታዩት መጨረሻ ላይ ኦርቶዶክሲያንን መግደል ነው። ማህተቦችን አሳዶ መግደል፣ ማስጨነቅ፣ ማህተባቸው እንዲበጥሱ ማድረግ፣ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። እና እንደዚህ አይነት ነገሮች ስላሉ ሰማችሁ አይደል? እኔ ያልኩት በአርሲ በአክሱም የሚገኙ ኦርቶዶክሲያንን እምነታቸውን በገንዘብ እንዲለውጡ ማድረግ፣ በማስጨነቅ እንዲለውጡ ማድረግ፣ እምቢ ካሉስ መግደል ነው። በዚህ መልኩ ነው ክርስቲያኖቹ ኦርቶዶክሲያኖቹ እየተቸገሩ ያሉት እያልኩትን እህታችን ምን አደረገች? ጀግና እህታችን በምግባርና በእውቀትኛ ኦርቶዶክሲያን ይባል። ጥንቃቄ በምንም ይሁን በኃይል አንንቃ ማለት ነው። እሺ በቃ በአጠቃላይ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ ለሙስሊሙ ኡማ ራሳችሁን ከክርስቲያኖች ሴራ እንድጠብቁ በአላህ ስም እነግራችኋለሁኝ። እሺ ሰው እንዴት በራሱ ሴራ እኔ እኮ ወይ ሴራ ነው። ለማንኛውም በቃ ውሸት አቁሙ። ዛሬም ውይይቱ እንዳይደረግ የተለያየ አይነት ውሸት እና ውሸት በእኔ ብቃ የሆነ ማስታወቂያ ነበረ በእኔ ብቃ የሚባል አይደል? ስለዚህ በእኔ ብቃ ውሸት እውነት በቃ በተቂያ በዚህ መልኩ አታርጉት። ተቂያውም ልክ ቢኖረው ጥሩ ነው ለማለት ነው ወገኖች። ዛሬ ውይይት አለ እና ሀሳብ እንሰጣለን። እሺ ሀሳብ እንስጥ። ከማን ልጀምር? ማን ነው? ቤላይ ሰላም ቤን፣ እርግብዬ ሰላም ቤን፣ ከዛ ቃልዬ፣ ከዛ ቤትሻ ሰላም በሉ። ታላቁ ማሉ ለካዲያቆ ነው። እሺ ቆይ እሳቸውን ሰላም ይሆናል። ሰላም ቤን ቤሌ። እሺ ሀሳብ መስጠት ከሆነ ከእነሱን ቢጀምር ችግር የለም። ዲያቆን እንዴት አላችሁ? እንዴት አመሻችሁ? እንዴት ዋላችሁ? ሰላም ክርስቶስ ይብዛላችሁ ሁላችሁም፣ ከላይም ከታችም ያላችሁ ሰላም ብያለሁ። ከእነሱ ጀምሩ። እሺ ርግብዬ፣ ሶሲኮ ሰላም ቤን። የክርስቶስ ጸጋና ሰላም ይብዛላችሁ። እኔ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። እንኳን በሰላም መጣች ሶሲኮ። ቃልዬ ሰላም በለን፣ የጠፋ ሰው። እሺ ዲያቆንዬ ሰላም ብያለሁ ሁላችሁንም። ከላይ መምህር ታላቁ ኤፊ፣ እርግብ፣ ቤላ ሁላችሁንም ሰላም ብያለሁ። እንኳን ደረሰን የሚባለው አይደለም? አዎ እንኳን አደረሰን። በጣም ወሳኝ ቀን ነው። ብዙ ነገር ይፈታል ብለን እናስባለን። ምክንያቱም ወንድማችንን ሲያሳድዱት ነበረ። ተሳዳቢ ያለ ስም ሰጥተውት ሲያሳድዱት የነበረ ወንድማችን ነው እና ይሄ ነገር ዛሬ የሚታይበት ነው ማለት ነው። እውነት እሱ በላዩ ላይ ሲሰራበት እንደነበረው ውሸት ፕሮፓጋንዳ እውነት እንደዚህ አይነት ሰው ነው ወይ? እውነት ማስረጃ የለውም የሚለው እነሱም በሚተማመኑበት ኡስታዛቸው እንግዲህ ይታያል ማለት ነው ዛሬ። ስለዚህ ከዚህ በኋላ ሙስሊሞች እውነቱ ይገለጥላቸውና እፎይን ከማሳደድ እባክህ ናልን አስተምረን እንደሚሉ አንጠራጠርም ማለት ነው። እና ይሄ ነው እኛ የምንጠብቀው። ውይይቱንም በተስፋ እንጠብቃለን። ወንድማችን ሁሱም እንደማይቀር ተስፋ እናደርጋለን። ያው አንዳንድ ነገሮችን እያየን ነው፣ ዓላማውም ይገባናል። ግን ደግሞ ይቀራሉ ብለን ደግሞ አናስብ። ምክንያቱም በጣም ብዙ ህዝብ ነው እየጠበቀ ያለው። በጣም ብዙ ነገር ተሰርቶበታል። ቲክቶክ ላይም በፌስቡክም በቴሌግራምም ባሉ ሶሻል ሚዲያዎች ሁሉ በጣም ብዙ ህዝብ እየጠበቀን ያለው እና ይሄ ሁሉ ህዝብ እየጠበቀ ይቀራል ብለን ተስፋ አናደርግም። ለቤተ እምነቱ ሲል ለቤተ እምነቱ ክብር ሲል ለሚያከብሩት ብዙ ተከታይ ያለው ብዙ አዳማጭ አለው። ለነሱ ክብር ሲል ለተማሪዎቹ ሲል ይመጣል ብለን ተስፋ እናደርጋለን ማለት ነው እና የእፎይ ነገርም ይጠራል። ከዛ በዘለለ ደግሞ ከእፎይ በዘለለ የአምላካችን የያህዌ እውነተኛው አምላክ ማን ነው ርዕሱ እና
ይሄ ደግሞ ይለያል ማለት ነው። ስለዚህ እውነተኛው አምላክ በነቢያት የተሰበከው እግዚአብሔር ካልሆነ ክርስቲያን ሆነ ሱራ 1 ሱራ 2 እያለን 114ቱን ሱራ ብንጠቅስ ትርጉም አይኖረውም ማለት ነው። ምክንያቱም እውነተኛው አምላክ አይደለም ማለት እሱ መጽሐፍ ያወረደው። ስለዚህ ይሄ ነገር የሚለይበት ነው። በተስፋ እንጠብቃለን። በድጋሚ እንኳን አደረሳችሁ። ሌሎቹ እድል ልስጥ። አመሰግናለሁ። መዝሙር እንኳን አደረሳችሁ። ደስ ይላል። እሺ፣ በድጋሚ እንኳን አደረሳችሁ። እውነት ነው እኮ ምክንያቱም በጣም ብዙ ስንመኝ የነበረው ነው እና በተለይ እፎይን በውሸት ሲከሰስ የነበረው በውሸት በጣም ብዙ ነገር ሲደረግ የነበረው ክሊር ይሆናል ማለት ነው፣ ይወጣል። መጽሐፍቱን ነው ያነበበው ወይስ ከራሱ ጨምሮ የሚለውን እንግዲህ እናያለን ማለት ነው። በጣም ጥሩ ነው። እሺ እንኳን አደረሳችሁ እንባባላለን ማለት ነው። እንግዲህ በዓላችንን መቼም ኡስታዝ እሱ ቀርቶ አያፈርስብንም፣ እፎይም ቀርቶ አያፈርስብንም፣ ኡስታዝ እሱም ቀርቶ አያፈርሱብንም። በዓላችንን ሌላ ሰው ጎትተው ከውይይት ወደ ማህበር፣ ከውይይት ወደ እቁብ አይቀይሩብንም። መቼም ከውይይት ወደ ሽምግልና አይቀይርም። .2 ሰው አለ ወደዛ ብሄር ጥሩ ነው ብዬ ስለማሰብ ሰርች ምናምን ከሚያደርገው ፎሎ ያላረገ ሰው ካለ። ሁለተኛ ይሄ የውይይቱ ጉዳይ ላይ ኮፒ ሊንክ እና ታብታብ የሚባለው ነገር እሱን እየተደረገ ቶፒኩ ይሄ ነው፣ ግልጽ ነው። ሁለተኛ ሰው የለውም። የውይይቱ የአሬንጅመንቱ ስራ ያለቀለት ጉዳይ ነው። ውይይቱ የሚደረገው በሁለቱ ሰዎች መካከል ነው። በቃ አለቀ። ሌላ የሚመጣ ሰው የለም። እኔ ግን የገረመኝ ያሬድ እንግሊዘኛ ስለማይችል እንግሊዘኛ የሚችል ሰው ይግባለት ሲሉ መሀይም ነብይ እንደሚከተሉ ረሱት እንዴ? ምንም ያልተማረ ሰው እየተከተልክ አንድ ቋንቋ የማይችል ሰው አይወክለኝም ማለት እኮ በጣም ከባድ ነው። አይወክላቸውም ማለት ነው ነብዩ ራሱ። እዚህ አንዳንድ የሚያነሷቸው ሰዎች ራሱ እዛው የሚያስበሉ ስለሆኑ ይሄ ውይይቱ እየተበላ ቆም ማለት ነው። እናየዋለን፣ ሁላችንም ያለንን ነገር እንሰማለን። ከዛ በኋላ እስኪ ሪፍሌክሽን ደግሞ እንሰጣለን፣ ፖስት ዲቤት አናሊሲስ እንሰጣለን። ለአሁን ግን ሰዓት እየሄደ ስለሆነ እሱ ጋር ሄደን ኮፒ ሊንክ ምናምን ቢደረግለት ጥሩ ነው ብዬ አስባለሁ። ፐርፌክት፣ ጥሩ። ይሄ ቋንቋ የሚባለው ነገር ቅድም ተናግሬያለሁ። ወንድማችን ሁሱ ከኔ ጋር በሆነ አጋጣሚ ተገናኝተን ተወያይተናል እና የዛን ጊዜ ግሪኩንም ሂብሩንም ያቀላጥፈው ነበረ። ባይብል ሀብ ላይ የገባ ብዙ ነገሮች ያወጣ ነበረ። ጉግል ትራንስሌት ያደርጋል ነው። ባይብል ላይ ገብቶ ግሪኩን ሂብሩን እንትን እያለ እንግሊዝኛውን ዛሬ ኦሎፌሳድን እንዴት ነው በአንዴ ጥፍት የሚለው? ያ ሁሉ የሂብሩ የግሪክ እውቀት የእንግሊዝኛ እውቀት ጠፍቶ አይ እንግሊዝኛ አይችልም፣ ይሄ አያስኬድም። ኦኬ፣ ምክንያቱም ስልኩን እያሳየ ባይብል ሀብ ላይ ገብቶ ሪሰርች እያደረገ ሰርች ኢንጂኑ እየተጠቀመ ብዙ ነገር ሲያወጣ የነበረ ሰው ኦሎፌሳድን እንግሊዝኛ ያውቅም፣ እንግሊዝኛ አይችልም የሚለው ብዙ አያስኬድም። አሁን እንደነገርኳችሁ ነው። ዛሬ ፓፕኮርን ተይዞ አጥሚት ተይዞ ሻይ ተይዞ የምንከታተልበት እንጂ ወገቤን ራሴን ቁርጭጭ ቤቴ የምንባልበት ታይም አይደለም። በቃ ትምህርት ነው። ሩቅ ሆኖ ድንጋይ የሚወራወሩ ነበሩ። አሁን አንድ ላይ ሆነው እንግዲህ አንድ ቤት ይሰራሉ ማለት ነው። የየትኛው ቤት ውስጥ እንኖራለን እናያለን። ያህዌ ቤት ውስጥ ወይስ አላህ ቤት ውስጥ የሚለው እናያለን። ማን ነው አላህ ማን ነው ያህዌ ዛሬ ይመዘናል። እፎይ የተሰደደበት ዓላማ ተሳደብክ ተብሎ ነው። እውነት ተሳድቧል ወይስ መጽሐፉን ያነበበው የሚለውን ሁሉ ጥርት ብሎ ይወጣል ማለት ነው። በጣም ጥሩ። እፎይ ሲገባ አሳውቁኝ እሺ። ሰው እዚህ ያለው ወደ 4000 ምናምን ሰው ወደዛ ገብቶ ኮፒሊንክ አደራ፣ ታፕታፕ ኮፒሊንክ ሼር ማድረጉን ውይይቱ ላይ ጥሩ ነገር መጽሐፉን የእግዚአብሔርን ቸርነት የክርስቶስን አምላክነት የያህዌን አምላክነት እሱን ነው የምንጽፈው። ስድብ የሚባል ነገር ከአጋንንት ነው፣ የእኛም ባህሪም ክርስትናችንም አይደለም። መልካም እሺ፣ ለምለምዬ ሀሳብ ካለሽ ቀጥይና ሌዲስ ፈርስት ብዬ ነው። ከዛ ዮኒ ማኛ እንኳን በሰላም መጣ። ዮኒዬን ተቀብለን ከዛ መምህር ኤፍሬም ጠቅለል አድርገው አንዳንድ ነገሮች ይሰጡናል ማለት ነው። ለምለምዬ ሀሳብ አለሽ? ለምለሚቱ ሀገሬ። እሺ ዮኒዬ እንኳን በሰላም መጣ። እንኳን ደህና ቆያችሁኝ።
ዲያቆን ያሬድ ወንድማችን ክበርልን። ትላንት ጥሩ ጊዜ አሳለፍ ከባለቤት ጋር? በጣም ጥሩ ነበር። አታይም ግን ከትናንት የቀጠለ ልብስ ነው ዛሬ። ዋፈሽ ብላል ዛሬ። በጣም አሪፍ ቀን ነው ዛሬ። በጣም ደስ ይላል። በመጀመሪያ እዚህ ያላችሁ 4500 ሰዎች መዝሙረ ያሬድን እዚሁ ፎሎ ቢያንስ 3500 የኦርቶዶክስ ወንድምና እህቶቼ ናችሁ ብዬ አስባለሁ። ፎሎ በአንድ ያድርጉ። ሁለተኛው ዛሬ ድግስ ቀን ነው፣ የድግስ ቀን ነው ብለን ነው የምናስበው። ሁለት ወንድማማቾች እንነጋገራለን ብለው ሀሳብ ይዘው መጥተው ይሄን ነገር ከነ ማስረጃው በቪዲዮ ማሳይች ያለው ምንም ብዙ ጊዜ እየዋሸን ምናምን የተባለ ሰው ነው እፎይ። ብዙ ጊዜ ቀጥፈናል፣ ብዙ ጊዜ ዋሽተናል፣ እመጣለው እያልክ እያታለልከን ነው ተብሏል። አሁን ግን አይ እኔም አታለውም የምቀጥፈውም ነገር የለም መጥቻለሁ፣ ጥሪውን ተቀብያለሁ ብሎ ጥሪውን ተቀብሎ ለዛሬ ከአሁን ከ15 ደቂቃ በኋላ እንደተነገረን ከሆነ ከ15 ደቂቃ በኋላ ወደ ጉዳይ ይገባል። ወንድማችን መዝሙረ ያሬድ እንዳለው አደራ አደራ በሰማይ በምድር የኦርቶዶክስ ወንድምና እህቶች እዛ ላይ መልካም ነገር ከመጻፍ ውጭ የፈለገ ነገር ቢባል ሰው ሊታዘብ ስለሚችል ሌሎቹ ኦርቶዶክስ እንዲህ ናቸው ሊያስብል ስለሚችል ስሜታዊ የሚያደርግ ነገር እንኳን ቢጽፉ ነው የማወራው። አንዳችሁም የኦርቶዶክስ ወንድምና እህቶቻችን አደራ 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 በቃ መልካም ነገር ከመጻፍ ውጭ ምንም አይነት መልስ እንዳትመልሱ። ምንም እኔውም በፔጄ ላይ በራሴ ብዙ ላለ የፈለገ ነገር ብትሉኝ ግን ሰው ፔጄ መጥፎ ነገር አልኮመትም። የፈለገ ፔጄ ነው። ሰው ቤት ተሂዶ በተለይ ኦርቶዶክስን የሚያስቀይም ነገር፣ ኦርቶዶክስን የሚያሳጣ ነገር እንዳትጽፉ አደራ 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 እንዳታረጉት። ስለዚህ እኔ በጣም ደስ ብሎኛል። እንዲያውም ማታ አምሽቼ ነበር፣ አላርም ሞልቼ ነው የተነሳው። ይሄ ነገር በታሪክ አያልፈኝም ብዬ 3 ሰዓት ቀድሜ ነው የተነሳሁት እግዚአብሔር በሚያውቀው። ስለዚህ ይህን ቀን በጣም ደስ በሚል ሁኔታ ስናፍቀው ነበረ። እውነተኛው ነገር ሰው በገባው መጠን ይረዳ። ይሄ ደግሞ አይችልም ምናምን የሚባል ነገር አይደለም። በደንብ ወንድማችን እፎይ በእስልምና ላይ ጠንቅቆ የሚያውቃቸው ነገሮች አሉ። ሁሱም ደግሞ በክርስትና ላይ እንደሚያውቅ ነው እስከምናውቀው አውቃለሁ የሚል ወንድም ነው። አይተን እንግዲህ ተምረንበት ካሜራ ደቃኞች እኛም መደቀናችን አይቀርም ደቅነን ሁላችንም ዛሬ በጣም ሰላም የምናገኝበት ማስፈራራት የሌለበት በዚህ አጋጣሚ እኔ ቤት መጥተህ ትንሽ ሰው ባለበት ነው መዝሙረ ያሬድ እና ከዚህ በተያያዘ መዝሙረ ያሬድ ራሱ ሌላ ነገር ብለውት ነበረ። እኔ መናገር ስላለብኝ ነው የምናገረው። ወንድማችን የክርስቲያን የእኛ ኦርቶዶክሶች ማተባችሁን ፍቱ እየተባልን እንዲሁም በአርሲ ላይም በተለያዩ ቦታ ላይም እየተጨፈጨፍን ያለንበት ሁኔታ ነው። እኛ ግን አንገልም፣ እኛ ግን እንዲያናደርግም እነሱ ግን እንዲያደርጋሉ የሚለውን ቆራርጠው ገጥመው ወንድማችንን በህጉን ላይ ይጠየቅልን እያሉ ፖስት እያደረጉ እየተገኙ ስለሆነ ይህንንም ደግሞ እሱ እንዳልሆነ እንድታቁ ጹም በሶሻል ሚዲያ ማናቸውን ቢጠየቁ በሃይማኖት ስርዓት ውስጥ በጨዋነት የሚናገር ሰው ተብሎ ቢጠራ የመጀመሪያው የምጠሩት ሰው ቢኖር እግዚአብሔር ምስክሬ ስላለ አይደለም መዝሙረ ያሬድ የምናውቀው። በማንኛውም በኩል በየትኛውም ሃይማኖት ሄዳችሁ ኮራ ብላችሁ ልታወሩበት የምትችሉ ከአንደበቱ በመጥፎ ነገር የማይታወቅ ወንድማችን መዝሙረ ያሬድ ነው። እግዚአብሔር ያቆይልን፣ እግዚአብሔር ይጠብቅልን። በእውነት ይሄ ነገር ቀላል አይደለም። ወንድምና እህቶቻችን ዛሬ ብሏል። ሙቅም አጥሚትም ፓፕኮርንም ኩኪስም ቡናም ሻይም ይዛችሁ ቁጭ ብለን ሁላችንም የምንማርበት ቀን ስለሆነ ይህንን ነገር ለስንት ዘመን የጠበቅነው ለስንት ዘመን የተጠበቀ ዳርና ዳር ሆኖ አስተያየት የሚሰጥበት ጊዜ ስለነበረ አሁን ግን ገስወ የአስተያየት ጊዜ ሳይሆን የመፋጠጫ ጊዜ ነው፣ የመወያያ ጊዜ ነው። መጥፎ ቃል አይፈቀድም።
ይህንን ነገር በውስጥም ነግሮታል ወንድማችን እፎይ። ስክሪንሻት ተደርጎ ሁላችንም ጋር ደርሶናል። መጥፎ ቃላቶች አንነጋገርም። ስለ ዋናው ፎከስ የምናደርገው ስለ እንትኑ ነው፣ ስለ ተሰጠን ርዕስ ላይ ነው ፎከስ አድርገ የምንነጋገረው። ባይብልን ቁራንን እየጠቀስን ነው የምናወራው ተብለዋል። አሁን እንደ ልክ እፎይ ሲገባ ወንድማችን መዝሙር ያሬድ ካስረዘምኩ ይቅርታ፣ ኮፒ ሊንኩን እፎይ ጋር በጣም 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 እኔ የታፕታፕ ክሊከር አለኝ፣ ዶንት ወሪ። ስለዚህ የእኔ አታስቡ፣ ክሊከር አለ የታፕታፕ፣ እሱን ቁጭ አደርጋለሁ። ሌሎቻችሁ ማድረግ ያለባችሁ ኮፒ ሊንክ ላይ በጣም አርጋችሁ ኮፒ ሊንክ ላይ የእፎይ ፔጅ ላይ ማድረግ አለባችሁ። እፎይ ላይ ኮፒ ሊንክ ከሚገባው በላይ ኮፒ ሊንክ ማድረግ አለባችሁ ብዬ አስባለሁ። እስኪገባ እየጠበቅን ነው። ልክ ወንድማችን እፎይ እንደገባ እዚህ ያለው ወንድምና እህቶች በሙሉ እዛ ሄደን እንግዲህ በኮፒ ሊንክ እና በታፕታፕ በመልካም ነገር የምትችሉ ደግሞ በጊፍት የምትችሉ ወንድምና እህቶች በጊፍት ይህን ሁሉ መስዋዕት የሚከፈለው ዝም ብሎ አይደለም። ለሚያምናት ላታመነባት ለእምነቱ ሲል ይህን ሁሉ መስዋዕት የሚከፍለው የሚሳደድ ወንድም ነው። ቢገኝ በህይወት የማይገኝ ወንድም ነው። ታውቃላችሁ። ይሄ ነው ሐዋርያ ማለት። እንደዚህ አይነት ሰዎች ናቸው እንጂ ሌላ ነው። ሐዋርያ ማለት ይሄ ነው። ለእምነቱ ተብሎ ብዙ 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 መስዋዕት የሚከፍል እንጂ ቅባትና ዘይት እየሸጡ የሚያጭበረብር ማለት አይደለም። ሐዋርያ ማለት ለእምነቱ ቆሞ ለእምነቱ ብሎ ለእምነቱ የሚሰደድ ብዙ መስዋዕት ዋጋ የሚከፍል ለማለት ነው። በጣም አድርጌ ነው የማመሰግነው። ቤተሰብ ኮፒ ሊንክ የወንድሜንም የያሬዶንም ፔጅ ፎሎውን በማድረግ ሜምበር በመሆን ሜምበሯን ከነካችሁ መዝሙር ያሬድ ሲገባ ዳይሬክት ኖቲፊኬሽን ይመጣላችኋል። ስለዚህ ሜምበርም ሆኑ ላለው ተባረኩልኝ። አዳምጣለሁ። ክበሩልኝ። ታንኪ በጣም ይሁንዬ፣ እናመሰግናለን። እፎይ ሲገባ ንገሩኝና የቀረችውን 15 ደቂቃ እሱ ቤት ሄጄ አንደኛ ወደ 6500 ሰው አለ ወደዛ እንድንሄድ ማለት ነው። ወደ ቤቱ ሌሎቹ ከውስጥ ገብተው ከመግባታቸው በፊት እዚህ ያለው ሰው ወደዛ እንዲሄድ በከውስጥ እሱ ጋር ገባና ሲከፍት ቶሎ ንገሩኝ። ኦኬ፣ ቤት ላይ ተከታታይ እናሳውቂኝ። እዚህ ያላችሁ ቶሎ ሰመሪ እየሰጠን እንጨርስና ከዛ ወደዛ ሰው ትራንስፈር እናደርጋለን ማለት ነው። በከውስጥ እኔም ገብቼ እሺ። አናፖሎጂ አጠር አድርገህ ንገረንና ከዛ መመሪ ፍሬም አጠር አድርገው ጠቅለል አድርገው እንጨርሳለን ማለት ነው። አናፖሎጂ ከፍቷል፣ ግን ይሰማል። ያሬዶ ከፍቷል። ታላቁ አይ እፎይ እስካሁን ቪዲዮ መሰለኝ የለቀቀው ቪዲዮ ገብቷል። እስቲ ቼክ አድርጉና ነገር ገባ። እኔም በኮምፒውተር ገብቷል። በቃ ገብቷል። እያወረደና በቃ ውረዱ። እንደዛ ከሆነ እንደዚህ ነው የምናደርገው። በመጀመሪያ ሁላችሁን እንዴት አመሻችሁ ብያለሁ። ሁላችንም የመናገር ግዴታ አይኖርብንም። ወደዚያው እንሂድ። ለክርስቲያኖቹ አንድ ቻሌንጅ መስጠት ፈልጌ ነውና እውነተኛ አምላክ እግዚአብሔር ነው፣ እርሱም ክርስቶስ ነው። ማን ነው? እውነተኛ አምላክ አንድ ነው፣ እርሱም እግዚአብሔር ነው። ይሄንን ጽሑፍ ብቻ ነው የምትጽፉ በምትሄዱበት። እውነተኛ አምላክ አንድ ነው፣ ደግመዋለሁ፣ እውነተኛ አምላክ አንድ ነው፣ እሱም እግዚአብሔር ነው የሚል ጽሑፍ ብቻ ጻፉ። ገሌ ነው የሚያሸንፍ ገሌ ነው የሚሸነፍ የሚል የማይጠቅም ክርክርና ሰዎችን የሚወቅስ ጽሑፍ እንዳትጽፉ ድምፄ የሚሰማችሁ ሁሉ አደራ ብያለሁ። እንግዲህ ከዚህ በላይ የምናስተላልፈው መልእክት የለም። ወንድሞች ያስተላለፉትን ያዙ። መልካም የውይይት ጊዜ ይሁንልን። እሺ በቃ ሁላችሁም አሁን ወደዛ እንሂድ። እፎይ ንገሩት ከሆስት እንዲያስገባኝ። እሺ እግዚአብሔር ይስጥልኝ። ሁላችሁንም አመሰግናለሁ።